የምታመልኩትን ዛሬ ምረጡ፣ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን በስሙ ታምነን እግዚአብሔርን እናመልካለን። በቃ ምረጡ፣ የምትውሉበትን ቤት ምረጡ። ለመንፈስ ሕይወታችሁ የማይጠቅም ለነፍሳችሁ የማይጠቅም ለህይወታችሁ ይሄ ምንድነው ዋጋ የማይጨምር በህይወታችሁ ላይ ዋጋ የማይጨምር ነገር ራቁ። ዋጋ ከማይጨምር ሰው እውነቴን ነው የምላችሁ ራቁ። ጉትት አድርጎ ወደ ኋላ፣ ጉትት አድርጎ ወደ ሐሜት፣ ጉትት አድርጎ ወደ ስድብ፣ ጉትት አድርጎ ወደ ክፋት፣ ጉትት አድርጎ ወደ ተንኮል፣ ወደ ትዕቢት የሚከታችሁን ማንነት የያዘ ህብረት ካለ ወይም ራቁ። ከዛ አዱኑ ራሳችሁ። በቃ በተቻለ መጠን የጸኑትን ተመልከቱ። መስቀሉን ብቻ ተመልክታችሁ ተከተሉ። መስቀሉን ፕሊስ። ስለዚህ ከዚህ በኋላ እርግጠኛ ነኝ ክርስቲያኖች ቃል ግቡልኝ፣ እኔ ከዚህ በኋላ አልሳደብም ሐሜት አላማም ብላችሁ ቃል ግቡልኝ። ኮመንት ላይ ቃል ግቡልኝ። እኔም ያው ቃል ገባላችኋለሁ። እግዚአብሔር ቢፈቅድ እግዚአብሔር አንደበቴን ጠባቂ አኑር። አልሳደብም አላማም ከራስ አይደለም የሚጀምረው፣ ከራስ አረኩትም አላረኩትም በቃ ከዚህ በኋላ በቃ አያስፈልግም። ስለዚህ ቃል ገብቻለሁ እያላችሁ በቃ በኮመንት ላልሳደብ፣ ሐሜት ላላማ፣ ሐሜት ያለበት ቦይት ላልገኝ፣ ስድብ ያለበት ቤት ላልገኝ፣ በቃ ዝም ልል። ኦኬ አፌን፣ ሰውነቴን፣ እጆቼን ጾመኛ ላረጋቸው። ኦኬ መጻፍ እንኳን ከፈለጋችሁ መልካም ነገር ጻፉ። ስድብ ያለበት ቤት ካለ ሂዱና ፍቅርን ጻፉላቸው፣ ቃለ እግዚአብሔር ጻፉላቸው። ኑ ወደ በብርሃኑ ተመላለሱ። አንድ ሰሞን እኮ በጣም ጥሩ ቻሌንጅ ነበረን፣ ትዝ ይላችኋል? ኑ በብርሃኑ ተመላለሱ የሚለው ኑ በብርሃኑ ተመላለሱ። እሱ ለምን አናረገውም? ኦኬ ኢየሱስ ጌታ ነው ትችላላችሁ። አምላካችን መድኃኒዓለም የዓለም ሁሉ ቤዛ ነው ማለት ትችላላችሁ። ድንግል ማርያም የአምላክ እናት ማለት በቃ እነዚህ ነገር ጻፉ። ኦኬ ኦር ደግሞ በቃ ኑ በብርሃኑ ተመላለሱ። በቃ እቺ ብቻ። ሲሰድቧችሁም ይሄንኑ መልሱላችሁ። ምን ትሆናላችሁ? በቃ ይሄ እዩት፣ እንዴት ሰላም እንደሚሰጣችሁ፣ እንዴት ረፍት እንደሚሰጣችሁ። ኦኬ ለደከሙት ወንድሞች እህቶች ጸልዩ። በቃ አለቀ። ያሬድ ከደከመ ጸልዩለት። ያሬድን በወደቀበት አትርገጡት፣ ጸልዩለት ለያሬድ። ያሬድ ድካም ካገኛችሁበት የእኔ ድካም የእናንተ ድካም ነውና እርዱኝ፣ በጸሎታችሁ አግዙኝ። በቃ ምክንያቱም ያሬድን አንተ ጻድቅ ሆነ ያሬድን እየረገጥክ የምታገኛት የእግዚአብሔር መንግስት የለች። ያሬድ ላይ ጣት እየቀሰርክ በያሬድ መውደቅ በያሬድ መቆሸሽ አንተ ቺር እያረክ እየተደሰትክ ፓርቲ እያደረክ የምትገኝ የእግዚአብሔር መንግስት የለች። የያሬድ መውደቅ አንተን ካላስለቀሰ፣ የያሬድ መውደቅ አንተን ካላሳዘነ፣ ለያሬድ ቆም ብለህ ጸሎት የማታደርግለት ከሆነ ክርስትናውም አልገባም። ያሬድ ሲወድቅ ፍጹም ሐሴት የምታደርግ ከሆነ፣ ያሬድ ሲረክስ በድካም ሲያልፍ አንተ ፓርቲ የምታደርግ ከሆነ፣ ሻማ የምታበራ ከሆነ ክርስትናው አልገባህም። ሳታቀው የአጋንንት መንፈስ እየመራክ ነው። የእግዚአብሔር የሆኑ ሰዎች በምን ይታወቃሉ መሰላችሁ? በፍቅራቸው። የአንዱ ህመም ለአንዱ ህመም ይሆነዋል። የአንዱ መክበር ለአንዱ መክበር ይሆነዋል። ለዚህ ነው ቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ ምን አለ? ቆሮንቶስ መልእክቱ ላይ አንድ ብልት ቢሰቃይ ሁሉም ብልት አብረው ይሰቃያሉ። አያችሁት? አንድ ብልት ቢሰቃይ ሁሉ ብልት አብረው ይሰቃያሉ። አንዱ ብልት ደግሞ ቢከብር ሁሉ አብረው ደስ ይሰኛሉ። አለቅ። ከዚህ የውጭ የወጣ ትምህርት ካጋንንት ነው። ያሬድ ሲሰቃይ እህትና ወንድሞቼ፣ ክርስቲያን እህትና ወንድሞቼ አብራችሁ ስለ ያሬድ ካላዘናችሁ፣ ካልጸለያችሁ፣ በጾም በጸሎት ካላሰባችሁት፣ ይልቁንም በውስጣችሁ ደስታ ከመጣ ይሄ ከእግዚአብሔር መንፈስ አይደለም፣ ካጋንንት ነው፣ ከሴጣን ነው።
ስለዚህ ቻሌንጅ ልስጣችሁ ከዛሬ ጀምሩ። የመጀመሪያው ሐሜት ቤት አትሂዱ። ሐሜት ያለበት የወንድሞች የእህቶች ስም እየተጠራ ሰዎች የሚከተፉበት ስድብ በጣም ያለበት ሐሜት ያለበት ቤት አትሂዱ። የመጀመሪያው በቃ ለራሳችሁ ክብር ስጡ፣ ለሰውነታችሁ ክብር ስጡ፣ ለጆሮአችሁ ክብር ስጡ። አትውረዱ፣ አትርከሱ። ሰውነታችሁን አታርክሱት፣ ጆሮአችሁን አታርክሱት፣ ውሏችሁን አታርክሱት። የመጀመሪያው ቻሌንጅ የሆነው ኦኬ። ሁለተኛው ቻሌንጅ ደግሞ ምንድን ነው? ከአንደበታችን በምንም መልኩ ስድብ እንዳወጣ። ቢሰድቡንም እንኳን እንመርቅ። ኦኬ፣ ቢሰድቡንም እንኳን መልካም ነገር ከአንደበታችን ይውጣ። ቢያሙንም እንኳን ስለ እነሱ እንጸልይ። በጣም ቀላሉ ይሄ ነው። ባይዘወይ ሲሰድቧችሁ መጽሐፍ ቅዱስ እንደሚናገረው ሲሰድቧችሁ ምን በሉ? መርቋቸው ነው የተባለው። በቃ መርቋቸው። ኦኬ፣ መርቋቸው። ማናችንም ብንሆን ያ ኑ በብርሃኑ ተመላለሱ ወደሚለው ቻሌንጅ እንመለስ። ለምን ስሜት አይነት ነበር ማለት ያችሁ አይደል? ለካ ኑ በብርሃኑ ተመላለሱ አልገባንም። እንጽፏለን እንጂ ለካ እኛ ራሳችን በጨለማ ውስጥ ነን ማለት ነው። ምክንያቱም እንዲያው የወረት ጉዳይ ሆኖብን ነበር ማለት ነው። ኑ በብርሃኑ ተመላለሱ የሚል ሰው ተሳዳቢ ይሆናል እንዴ? ኑ በብርሃኑ ተመላለሱ የሚል ሰው ተሳዳቢ ይሆናል? እርሱ በጨለማ ውስጥ ሆኖ እንዴት ነው በብርሃን ተመላለሱ የሚለው? ስድብ ጨለማ ስለሆነ። ኑ በብርሃኑ ተመላለሱ የሚል ሰው ሐሜተኛ ይሆናል? ምክንያቱም ሐሜት ጨለማ ውስጥ መኖር ስለሆነ። በጨለማ ውስጥ ያለ ሰው ብርሃንን ኑ ይላል እንዴ? ወደ ጨለማው ነው እንጂ የሚጠራ። ስለዚህ ኑ በብርሃኑ ተመላለሱ ወረት መሆን የለበትም። ኑ በብርሃኑ ተመላለሱ ስሜት አይነት መሆን የለበትም። ኑ በብርሃኑ ተመላለሱ ህይወት ነው መሆን ያለበት። ህይወት ማንነታችን በብርሃን የመኖራችን ከቤታችን በብርሃን ውስጥ ያለ ሰው ነው ኑ ወደ ብርሃኑ የሚለው። ከብርሃን ወጥተህ ኑ ወደ ብርሃኑ ብትል ማን ነው የምትሸውደው? ማን ነው የምትሸውጁ? ስለዚህ ከዚህ በኋላ የትም ቤት ስትሄዱ ለአእምሯችሁ የሚከብድ ስድብ፣ ለአእምሯችሁ የሚከብድ ትችት፣ ሐሜት ያለበት ቤት እንኳን እንደ አጋጣሚ እንኳን ብትገቡ ኮመንታችሁ ምን ይሁን? ኑ በብርሃኑ ተመላለሱ። በቃ ኦኬ፣ በቃ ይሄን ጻፍ ውስጥ ሚውት ትደረጋላችሁ። ይዘው ሚውት ትደረጋላችሁ። ሚውት ትደረጋላችሁ። ስትሳደቡ ሚውት አትደረጉም። ስታው ሚውት አትደረጉም። ይሄን ስትጽፉ ግን ሚውት ትደረጋላችሁ። ምክንያቱም ይሄን አይወድም ሰይጣን። ይሄን አላስተዋላችሁም? ሰይጣን ይሄን አይወድም። ኑ በብርሃኑ ተመላለሱ የሚለውን ስንጽፍ እኮ ብዙ ቤቶች እኮ ተረብሸው ነበረ። ትዝ ይላችኋል? እንደዚህ ክርስቲያኖች ምንድነው በብርሃኑ ተመላለሱ የሚሉት እያሉ ሲጨነቁ አልነበረ? ስድብ ስትሳደው ማን ተጨነቀ? ማንም እኮ አይጨነቅም። ታዝባችኋል? ይሄንን ኑ በብርሃኑ ተመላለሱ የሚለው ንግግር ተቃራኒ ቤተ እምነቶችን አስጨንቋቸው ነበረ። ኦኬ፣ ስድብ ግን ስትሳደቡ ግን ማንም አይጨነቅም። እንዲሁም ጭራሽ ይኸው እዩዋቸው እነዚህ ቤተክርስቲያናቸውን የሚያሰድቡ እነዚህ አምላካቸውን የሚያሰድቡ የተባለ ጭራሽ ለአምላካችሁ መሰደብ ለቤተክርስቲያን መሰደብ ምክንያት እንሆናለን ማለት ነው። ስለዚህ ይህን ሁለት ቻሌንጅ አደራ። ኦኬ፣ የመጀመሪያው ከሐሜት ወንድሞችን እህቶችን ከሚታመሙበት የወንድሞች የእህቶች ስም እየተነሳ ከሚሰደብበት ቴዶ የእግዚአብሔር ይስጥልኝ ፕሊዝ። እኔ ጊፍት ይቅርብኝ፣ ጊፍት አትስጡኝ። ቴዶ እግዚአብሔር ይስጥልኝ። ግን በጣም የምንወደው የምናደንቀው ትጉ ወንድማችን ታላቅ ወንድማችን ቴዶ እግዚአብሔር ይስጥልኝ። በጸሎት አስቡት። በጣም ብዙ ነገር እየሰራ ያለ ወንድማችን ነው። በጸሎት አስቡት። ካናዳ ሀገር ነው የሚኖረው ቴዶ ታውቃላችሁ። ካናዳ ሀገርም ብዙ ቢዝነሱን የራሱን እየሰራ ነው እና እሱንም ካናዳ ሀገር የምትኖሩ ሰዎች በውስጥ አግኙትና ፕሊዝ አግዙት። ኔሴንስ እየሰራ ስለሆነ እንዲሰራ አድርጉት። ኦኬ፣ ብዙ ነገር እንደሚሰራ ስላየው ማለት ነው። እሺ፣ ስለዚህ ቻሌንጃችን ምንድን ነው? የመጀመሪያው ሐሜት የሚነገርበት ቤት፣ ስድብ የሚነገርበት ቤት የመጀመሪያው ብሎክ አንፎሎ አድርጉ። የመጀመሪያው ኦኬ፣ የመጀመሪያው ብሎክ እና አንፎሎ በእጃችሁ ነው። ስልካችሁ ያለው ስልካችሁ በእጃችሁ ነው። ጎሄድ ማንም አያስጨንቃችሁ። ብሎክ አንፎሎ አድርጉ። ምክንያቱም ለህይወታችሁ፣ ለመንፈሳችሁ፣ ለመንፈስ ህይወታችሁ ብርሃን እየሆናችሁ ስላልሆነ ጨለማ ውስጥ የሚከታችሁ ህይወት ስለሆነ ማለት ነው። ኦኬ፣ ጨለማ ውስጥ የሚከታችሁ ነፍሳችሁን ከእግዚአብሔር ጋር የሚያጣላው ህይወት ስለሆነ
አስተውሉ። ሐሜት ቁጭ ብላችሁ እያማችሁ እየሰማችሁ ጌታ ቢመጣስ? ጌታ እንደሆነ ድንገት ይመጣል። አሁን እንደዚህ እያወራ ሊመጣ ይችላል ጌታ። ምን ያህሎቻችን ዝግጁ ነን? ከኔ ጭምር ምን ያህል ንስሐ ገብተናል? ምን ያህል በወንድሞቻችን ላይ ቂማችን ትተናል? በእህቶቻችን ላይ ምን ያህል ይቅርታ ተባብለናል? ምን ያህሎቻችን የጌታን ስጋና ደም በልተናል? ምን ያህሎቻችን መንፈሳዊ ነገር መንፈሳዊ ህይወት ፍሬ ተገኝቶብናል? ድንገት ዛሬ ቢመጣ የት ነው የምንገኘው? ንገሩ። ሐሜት ቤት እግዚአብሔር ያግኘን? ስድብ ቤት ክርስቶስ ያግኘን? ጌታ እንደሆነ ድንገት እመጣለሁ ተዘጋጅታችሁ ጠብቁኝ ያለው። የት ነው ጌታ የሚያገኘን? ስለዚህ ሁሌም ለአረማመዳችሁና ለወላችሁ ተጠንቀቁ። ልጠንቀቅ ማለት ነው። ቻሌንጁ የሚጠቅመው ለራሳችን ነው። ስለዚህ ለራሳችሁ ቃል ትገባላችሁ። ቃል እገባለሁ ምን በሐሜትና በስድብ ቤት ላንገኝ። ምክንያቱም ጌታ ቢመጣብኝስ? በቃ እናስተውል። ልክ ስድብ ቤት ግባ ሲልህ፣ ሐሜት ቤት ግቢ ሲልሽ ኖ ጌታ ቢመጣብኝስ? የዓለም ፍጻሜ ዛሬ ቢሆንስ? ክርስቶስን ያስደስተዋል ይሄ? ጌታ ዛሬ ቢመጣ የዓለም ፍጻሜ ዛሬ ቢሆን ጌታ በዚህ ቦታ ቢያገኝኝ ይደሰትብኛል? ስለዚህ ይሄን አስቡ በቃ። ስለዚህ ከሐሜት ቤት ከስድብ ቤት ራቁ። ይሄ ስሜት አይነት አይደለም፣ የህይወታችን ምዕራፍ የህይወታችን ማንነት እናድርገው። ከከበዳችሁ ብሎክና አንፎል አድርጓቸው እነዚህ ሰዎች። ስለዚህ በዚህ ቃል እንግባ ከኔም ጭምር። ኦኬ። ሁለተኛው እኛ ራሳችን ቤታችንን ከፍተን ወንድሞችና እህቶቻችንን ላናማ። ወንድምና እህት ሲባል ባይዘወይ በእምነት የሚመስሉንም የማይመስሉን ይችላሉ፣ ግን ባለማማት በቃ ወንድምና እህትን ባለማማት ቤታችንን ከፍተን ቤቴን ከፍቼ ስለ ቴዶ ለምን አወራለሁ? ስለ ቴዶ መልካምነት ከሆነ ፐርፌክት ጥሩ። ስለ ዲያቆን አመን መልካምነት ከሆነ በጣም አሪፍ። ስለ ዘማርያም ስለ ኢዮባ፣ ስለ አኬ፣ ስለ ታላቁ ጅብሪል፣ ስለ ቀሲስ ዲበኩሉ፣ ስለ ቀሲስ ቴድሮስ እዚህ ቲክቶክ ላይ ስለሚያገለግሉን እህትና ወንድሞች፣ ስለ ማማዬ፣ ስለ እፎይ፣ ስለ ሁሉም መልካም ነገር ለማለት ከሆነ ፐርፌክት ቤቴን ልክፈት። ይሄም ቻሌንጅ ሲጀምሩ ቤታችሁ የምከፍት ከሆነ ጥሩ ነገር አውሩ። እንዲበረቱ፣ እንዲጸኑ፣ ይበልጥ እንዲያገለግሉን ጥሩ ነገር እናውራ። በጣም አሪፍ። ቤታችንን ከፍተን ግን ስም እየጠራን የሰዎችን ነገር እያመጣን የሰዎችን ማንነት እያመጣን ማውራቱ እግዚአብሔርን አያስደስተው። ይልቁንም እዋቸው እነዚህን ክርስቲያኖች፣ እዋቸው እነዚህን ኦርቶዶክሳውያን እርስ በርስ ሲባሉ፣ እርስ በርስ ሲጣሉ፣ እርስ በርስ ሲነካከሱ ብለን አምላካችን እናሰድባለን። አላስተውላችሁም? ቲክቶክ ላይ ኦርቶዶክሳውያን በሆነ ምክንያት ሲጋጩ ሙስሊምና ፕሮቴስታንት ወንድሞቻችን እንዴት አድርገው እንደሚጠቀሙበት አላያችሁም? ማንን ለመስደብ? ክርስትናን ለመስደብ። ማንን ለመስደብ? ቤተክርስቲያን ለመስደብ። አላያችሁም ይሄንን? እኛ ግን የራሳችን ክብር፣ የራሳችን ትዕቢት፣ የራሳችን ትምክተኝነት፣ የራሳችን ቆዳ ወጥሮ ይዞን ይሄን እንኳን ማስተዋል አቅቶናል። የሚገርመው ነገር እኛ አንሰደብም እኮ። እኔና ቴዶ ዘሩፋኤል ብንጣላ የምትሰደው ቤተክርስቲያን ናት። አይገርምም? እኔና አኬ ብንጣላ የምትሰደበው ቤተክርስቲያን ናት። ክርስትና ነው የሚሰደበው። ምክንያቱም የተገለጠው በምን ስለሆነ? በአገልግሎት ስለሆነ፣ በቃለ እግዚአብሔር ስለሆነ፣ በቤተክርስቲያን መልክ ስለተገለጥም ማለት ነው። ክርስትናውን ይዘን ስለመጣን እንጂ ፖለቲከኛ ብንሆን ወይ የሆነ ዘር አቀንቃኝ ብንሆን ወይ ሌሎች እንደሚያደርጉት ሐሜተኞች ብንሆን ማን ኦልሬዲ ፕሮፋይላችን ሐሜት ነው፣ ፖለቲካ ነው፣ ስድብ ነው ምናምን በቃ አለቀ። ቤተክርስቲያንን ግን ይዘን ስለሆነ ፊት ለፊት የመጣ ነው። የኔ መውደቅ የኔ መጣላት ማን ነው የሚያሰድበው? እኔን ይዘልና ቤተክርስቲያኔን፣ እኔን ይዘልና ኦርቶዶክስን፣ እኔን ይዘልና ክርስትናን ያሰድባል። ስለዚህ ለምን አንጠነቀቅ? እንጠንቀቅ። እውነቴን ነው የምላችሁ፣ እንጠንቀቅ። እንዴ በእኔ ምክንያት እስቲ አስተውሉ። በእናንተ ምክንያት እናትና አባታችሁ ሲሰደቡ ደስ ይላችኋል? ኮመንት ላይ መልሱልኝ። እናትና አባታችሁ ሲሰደቡ ደስ ይላችኋል? በእናንተ ምክንያት መልሱልኝ ፕሊዝ። እናትና አባታችሁ ሲሰደቡ በእናንተ ምክንያት ደስ ይላችኋል?
እውነት እንናገር። ደስ ይላችኋል? ደስ አይላችሁም? በፍጹም ደስ አይላችሁ ማለት ኦኬ። ከእናትም በላይ እናት ከአባትም በላይ አባት የሆነው እግዚአብሔር አምላካችን ኢየሱስ ክርስቶስ ሲሰደብ፣ እናታችን ቅድስት ድንግል ማርያም ስትሰደብ፣ እናታችን ሆነች ቅድስት ቤተክርስቲያን ስትሰደብ ምንም አይሰማችሁም? በእኛ ምክንያት፣ በእኛ ጸብ፣ በእኛ ክርክር፣ በእኛ ትዕቢት፣ በእኛ ትሁት አለመሆን፣ በእኛ ወንድሜን ይቅር አለማለት፣ እህቴን ይቅር አለማለት ቤተክርስቲያን ስትሰደብ ምንም አይቆረቁረንም? ምንም አያመንም? አያማችሁም? እህትና ወንድሞች እኔ ያመኛል። የእናንተን አላውቅም። እኔ ግን ያመኛል። ምክንያቱም ከእናቴም በላይ ከአባቴም በላይ ናት ቤተክርስቲያን። እግዚአብሔር ለእኔ ከእናቴም ከአባቴም በላይ ነው። ለእናት ለአባቴ ከተሰማኝ የእግዚአብሔር ስም ሲሰደብ በእኔ ምክንያት ለምን ደግሞ አይሰማኝ? ታዲያ ክርስትናዊቱ ላይ ነው። ይሄ ካልተሰማን፣ ይሄ ህመም ካላመመን፣ ይሄ ነገር ውስጣችንን ካላመመው የቱ ጋራ ነው ክርስትናው መመዘኛው? ክርስትና መደነቂያ ነው እንዴ? ክርስትና ጎበዝ ያሬድዬ ብቻ እኔ የእኔ መደነቅ የእኔ በቃ ከፍ ከፍ ማለት ነው ክርስትና? ክርስትና የእኛ መታየት አይደለም። ባይዘው የእኛማ ከታየን ኃጢአታችን፣ በደላችን፣ ነውራችን ነው የሚታያችሁ። ክርስትና የእኛ መታየት አይደለም። ክርስትና የክርስቶስ መታየት ነው። ክርስትና የእግዚአብሔር መታየት ነው። ክርስትና የቤተ ክርስቲያን ጉልላቷ መሰረቷ ክርስቶስ ኢየሱስ መስቀሉ መታየት ነው። ክርስትና መደነቁ ክርስቶስ ነው የሚደነቀው፣ እግዚአብሔር ነው የሚደነቀው። ኦኬ። ስለዚህ ፕሊዝ በእኛ ምክንያት የማያምኑ ቤተክርስቲያኗን የማይቀበሉ ሰዎች አይስደዋት። ቤተክርስቲያኗን ክርስቶስ አይሰደብ። በቃ ቲክቶክ ላይ እያየን አይደለ እንዴ? ምንም እኮ የምንደብቀው ነገር የለም። እንዲያው ቲክቶክ መቼም ጉዳችንን ያወጣው ድካማችንን ማን ምን እንደሆነን አሳየን። ባህሪያችን ተደብቆ የነበረውን በኢሜይል በዋትሳፕ በፌስቡክ ተደብቆ የነበረው ማንነታችንን ቲክቶክ ዝርግፍ አደረገው፣ አዋረደን፣ ከኔም ጭምር። ለካ እንዲህ ነን። ለካ እንዲህ ነበርን። አፋችን ሲከፈት ለካ እንዲህ ነበርን። በቃ ልክ ማንነታ ካሜራ ስንከፍት ለካ እንዲህ ነበርን። አንደበታችን መከፈት ጅብ ለካ እንዲህ ነበርን። ለካ እያልን ብዙ የምንዘረዝረው ነገር ወጣ። ችግሩ ሲወጣ ግን ቤተክርስቲያን ተሰዳቢ ሆነች። ቤተክርስቲያን ክርስቶስ ተሰዳቢ ሆነ፣ እግዚአብሔር ተሰዳቢ ሆነ፣ ክርስትና ተሰዳቢ ሆነ። ስለዚህ ቃል እንግባ። ከዚህ በኋላ ክርስትናችን ላናሰድብ። ኦኬ በቃ ክርስትናችን ላናሰድብ። በምንድን ነው የማናሰድበው? በትህትና፣ በትዕግስት፣ በፍቅር ከአንደበታችን በሚወጣው ቃላት፣ በኮመንታችን በምንጽፈው ነገር ክርስትና እንዳይሰደብ አድርጉ። ኦኬ በቃ ክርስትና እንዳይሰደብ እናድር፣ ከኔ ጭምር። ኑ በብርሃኑ ተመላለሱ የሚለውን ቻሌንጅ ድጋሚን ጀምረው። ግን አሁን ዲስ ታይም ቻሌንጅ ሳይሆን ትክክለኛ ህይወት ይሁን። በቃ ትክክለኛ ህይወት ይሁን። ትዝ ይላችሁ እንደሆነ ኑ በብርሃኑ ተመላለሱ የሚለው ኮመንት ቤተክርስቲያንን ከፍ አድርጓት ነበር አይደለ? ትዝ ይላችኋል። ክርስትናን ከፍ አድርጎን ነበረ። እነዚህ ክርስቲያኖች የሚገርም ነው፣ እንደዚህማ እንዴት ደስ ይላል ተብሎ ነበር አይደለ? ትዝ ይላችኋል። እስቲ ምስክር ስጡኝ። ክርስቶስ ሲመሰገን አልነበረ? ክርስትናው ሲደነቅ አልነበረ? ቤተክርስቲያን ስትመሰገን አልነበረ? እና ደስ አይላችሁም? እናትና አባቶቻችሁ ሲመሰገኑ በእናንተ ምክንያት ደስ አይላችሁም? ከእናት ከአባት በላይ ቤተክርስቲያን ስትመሰገን፣ በእናንተ ምክንያት እግዚአብሔር ሲመሰገን፣ በእኔና በእናንተ አንደበት፣ በእኔና በእናንተ ኮመንት፣ በእኔና በእናንተ ህይወት ቤተክርስቲያን ስትታይ ክርስቶስ ሲደምቅ ደስ አይላችሁም? ደስ ይለናል። ስለዚህ ይሄን እናድርግ። በቃ አለቀ። ሲሰድቧችሁ መርቋቸው። አንዳንድ ሰዎች የኦርቶዶክስ ፕሮፋይል አድርገው ኦርቶዶክሳውያን ያልሆኑ ግን ኦርቶዶክሳውያን ፕሮፋይል አድርገው የሚሳደቡ ሰዎችም አሉ። እነዚህንም መለየት የምትችሉት ምን በማድረግ ነው? በመመረቅ።
አያችሁ። አሁን ልክ እንደዚህ እንዳልን ሰይጣን ደግሞ ምን ያደርጋል መሰላችሁ? የራሱን ሰዎች ክሬት ያደርግና የኦርቶዶክሲያን ፕሮፋይል ያደርግና ልክ ኦርቶዶክሲያን ተሳዳቢ እንደሆኑ ለማድረግ ደግሞ ይሞክራል። ቲክቶክ ላይማ እንደው ተዋወቅን እኮ ስንት ድራማ ሰሪና ውሸታም እንዳለ ተዋውቀናል። ስለዚህ ትክክለኛ ኦርቶዶክስ ምን ታደርጋላችሁ? ኑ በብርሃኑ ተመላለሱ ጻፉ። በቃ በየሄዳችሁበት ሁሉ ኑ በብርሃኑ ተመላለሱ፣ ኑ በብርሃኑ ተመላለሱ እያላችሁ ጻፉ። ኦኬ አደራ። ይሄ ከሰነፍ ጋር ሰነፍ እንዳትሆኑ። ለሰነፍ ሰው ምንም መልስ እንዳትሰጡ። ስድብ የስንፍና ምልክት ነው። ሐሜት የስንፍና የውድቀት ምልክት ነው። ራስን የመናቅ ምልክት ነው። ስለዚህ አብራችሁ ራሳችሁ እንዳትንቁ፣ አብራችሁ ሰነፍ እንዳትሆኑ፣ ስራ ፈት እንዳትሆኑ። ስድብና ሐሜት የስራ ፈት ምልክት ነው። ስድብና ሐሜት ያለ ማጥናት ያለ መማር ችግር ነው። ጭንቅላት ያለ መስራት ችግር ነው። ስለዚህ አብራችሁ ከዛ እኩል እንዳትገኙ። ትልቁ ነው። በከፍታ ላይ ሁኑ። ኦኬ በከፍታ ላይ ሁኑ። በቃ የትኛው ነው ከፍታው? ለሚሳደው መመረቅ፣ ኑ በብርሃኑ ተመላለሱ ኮመንት ላይ መመረቅ፣ አንደበታችሁም እድል አግኝታችሁ ስታወሩ መመረቅ። በቃ ድካም ካለ ስህተት ካለ በውስጥ መነጋገር፣ በአደባባይ መገሰጽ የሚቻሉ በአደባባይ መገሰጽ፣ በውስጥ ደግሞ መነጋገር። አለቅ። ቤተክርስቲያናችሁን መጠበቅ ልክ የመኖሪያ ቤታችሁን እንደምትጠብቁት ኦኬ የወንድማችሁን የእህታችሁን የእናት አባታችሁን ገበና ሸፍናችሁ ቤታችሁ እንደምትደብቁት፣ ድካም ሸፍናችሁ ቤታችሁ እንደምትደብቁት ኦኬ በቤተክርስቲያን ደግሞ ያሉትን ወንድሞቻችሁን ድካማቸውን ስህተታቸውን ደግሞ ደብቁላቸው ማለት ነው። ምከሯቸው። በውስጥ ወጥታችሁ ራሳችሁን ንጹህ ቅዱስ አድርጋችሁ በዚህ ወጣ በዚህ ገባ እንደዚህ ያሬድ ምናምን እሱ አይጠቅምም። ይገርማል እኮ በመንፈሳዊ ህይወት በዓለማዊ ህይወታችን የማናረገውን ነገር ነው በመንፈሳዊ ህይወት የምናደርገው። አባቱ ሰካራም የሆነበት ሰው አባቴ ሰካራም ነው ብሎ አደባባይ ሲወጣ አይታችሁ ታውቃላችሁ? አባቱ ሰካራም የሆነበት ሰው ቲክቶክ ላይ ወጥቶ ይኸውላችሁ ይሄ የኔ አባት ነው፣ ይኸው አባቴ ሰካራም ነው ሲል አይታችሁ ታውቃላችሁ? መልሱልኝ። አይታችሁ ታውቃላችሁ? ወንድሙ ሰካራም የሆነበት፣ ወንድሙ ጠጭ የሆነበት፣ ወንድሙ ሌባ የሆነበት ሰው ወጥቶ ያው እንግዲህ እዚህ ጋር አሁን ዛሬ ርዕስ የገባሁት ወንድሜ ነው። ይሄ የምታዩት ከጀርባ ወንድሜ ነው። ወንድሜ እንግዲህ ሌባ ነው፣ ሰራቂ ነው የሚል ሰው አይታችሁ ታውቃላችሁ? አታውቁ። ምክንያቱም የወንድሙን ነገር ቢናገር እርሱም አብሮ ይሰደባልና። አያችሁ? የእህቱን ነገር ቢናገር እርሱም አብሮ ይወቀሳልና ጸጥ ይላል። የአባቱን ነገር ቢናገር ይወቀስ ጸጥ ይላል። ይሄንን ወደ ክርስትና አምጡት። ወደ ክርስትና እናምጧ። ለማያልፈው ለቤታችን ነገር ይሄን ከተጨነቅን ለዘላለማዊ ህይወት በረከት ጸጋ ለምናገኝበት፣ ወንድሞችን ገንዘብ ለምናደርግበት፣ እህቶችን ገንዘብ ለምናደርግበት ይሄንን ወደ መንፈሳዊ ህይወት እናምጧ። ልክ ወንድማችሁ ሰካራም ሲሆን አደባባይ ባሰጡትም ግን ውስጥ እንደምትመክሩት፣ በውስጥ እሱን ከዛ እንዲወጣ እንደምትታገሉለት መንፈሳዊ ህይወቱ ላይም እናምጧ። ክርስትናው ህይወቱ ላይ እናምጣው። ኦኬ በውስጥ ያን ወንድማችሁን ተከታተሉት፣ ምከሩት፣ እናግዘው። በጸሎትም በምኑም በምክርም በደንብ እንከታተለው። ስለዚህ በዚህ ቻሌንጅ እንበርታ። ዛሬ እንግዲህ ብዙ ሰዓት አወራሁባችሁ። እግዚአብሔር በነገሮች ሁሉ ይርዳን። እግዚአብሔር መንፈሳዊ ህይወትን ይስጠን። በቃ ህይወት ይስጠን። ኦኬ ህይወትን ይስጠን። ጌታችን ዘማዊ ሆነች ስታመነዝር አገኘናት ብለው ቢያመጡለት ምን አረገ ጌታ? ከእናንተ መሃል ነውር በደል የሌለባት ምን ያርጋት ነው ያለው? ይውገራት አይደለም? የመጀመሪያውን ድንጋይ አንሳ አይደለ ጌታ ያለው? በቃ ሁላችንም በበደል ውስጥ በድካም ውስጥ በውድቀት ውስጥ ነው ያለነው። ከትዕቢተኝነት ወጥተን ትሑታን እንሁን። እውነቴን ነው። ዝቅ እንበል። ለይቅርታ መስፈርት አናስቀምጥ። በቃ ይቅር እንባባል። በተለይ አገልጋይ ነኝ እኔ ቃለ እግዚአብሔር እናገራለሁ የምንል እኔንም ጭምር ከትዕቢት እንውጣ፣ ከእልህኝነት እንውጣ። ኦኬ ራስን ከማግዘፍ ራስን ከማላቅ ይሄ ድንድን ከማለት እንውጣ። ይልቁንም ትሑታን እንሁን፣ እንሰበር።
ኦኬ አጥፍተን ከሆነ በቃ ወንድሜ ይቅር በለኝ፣ እህቴ ይቅር በይኝ፣ በቃ እኔ አጥፍቻለሁ። ሳናጠፋም ቢሆን ችግር የለውም። ባይዘው ሳናጠፋም ቢሆን እኔ አጥፍቻለሁ። ምን ይቀነስብኛል? እንዲሁም በክብር ላይ ክብር ይጨመራል። አያችሁ፣ በክብር ላይ ክብር ይጨመራል። ለምሳሌ ፊት ለፊት ልንገራችሁ፣ እኔ 864 ሰው አለ። አጥፍቼ ከሆነ አስቀይሚያችሁ ከሆነ ይቅርታ አድርጉልኝ። ያው ምን ሆንኩኝ? ሞትኩኝ? አነስኩ? ቀጫጫ ሆንኩኝ? ምን ሆንኩኝ? ንገሩኝ እስቲ። ምን ይመጣብናል? ሳልበድል ይቅርታ ብጠይቃችሁ፣ በድላችሁ ይቅርታ ብጠይቃችሁ ምን ይመጣብኛል? ምንድነው መስፈርት መደርደር? እሱ እንዲህ ካልሆነ፣ እሷ እንዲህ ካልሆነች፣ እሱ እንዲህ በዚህ ካልሆነ፣ እሷ እንዲህ ካልሆነች፣ ለምን እንደዚህ የምንለው? ትሞታለህ እኮ ትሞቻለሽ እንዴ! ምንድነው እንደዚህ በቃ እንትን ማለት፣ በቃ እንደዚህ ውጥርጥር ማለት፣ ትቢተኝነት፣ እልህኝነት። ኢትስ ኦኬ በቃ ይቅር ተባባል፣ ይቅር በይ፣ አልነካባይነት፣ በቃ የትቢት የትኛው ሐዋርያ ንገሩኝ እስኪ፣ የትኛው ሐዋርያ? እንዲህ አባታችሁን የሚለው ጸሎት ላይ እኮ የበደሉንን እያልን እኮ እንጸልያለን። እንዴ ሽጎዳ ነው እንዲያዝ ነው። የበደሉንን ይቅር እንደምንል እያልን እኮ እንጸልያለን። የበደሉንን ሙድ ነው እንደ እያዝን ያለ ነው። ድራማ ነው እንደ እየሰራን ያለ ነው። የበደሉን ይቅር እንደምንል ብለን ከጸለይን በኋላ ይቅር በል ሲባል አይ መስፈርቴ ይሄ ነው፣ አይ መስፈርቴ ይሄ ነው፣ እሷ መቶ እንዲህ ካላለች፣ እሱ መቶ እንዲህ ካላለ፣ አባታችሁን በሰማይ የምትኖር የበደሉን ይቅር በለን። ምንድነው ሙድ የምንይዘው? ምን አይነት ድራማ ነው? በቃ ይህን ድራማችን እናቁም፣ እንኑረው ህይወቱን ከኔም ጭምር። አባታችሁን የሚለውን ጸሎት መኖር ከቻልን በጣም 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 ትልቅ ቅድስና ነው። እስቲ አባታችሁን የሚለውን ጸሎት እንኑረው። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም ደግሞ የበደሉንን ይቅር እንደምንል። እስቲ ይህን እንኑረው። ይሄን ከኖርነው እኮ ቅድስና ማለት ይሄ ነው ባይዘው እንጂ ዝም ብሎ ቅዱስ ነኝ ምናምን አንተ ቅዱሳን መባባል አይደለም። ቅድስና ይሄ ነው፣ መኖር ነው። ስለዚህ ፕሊዝ በቃ ለይቅርታ፣ ለእርቅ፣ ለፍቅር፣ ለሰላም ምን አናድርግ? መስፈርት። ለይቅርታ፣ ለፍቅር፣ ለትህትና መስፈርት አንደርድር። ወንድሜ ይቅር በለኝ መልካም ነው ካላለኝ ግን እኔ ሄጄ ይቅርታ ጠይቋለሁ። ምን ችግር አለው? ምን ሆንኩኝ? ንገሩኝ እስቲ ምን ሆንኩ? ይኸው 880 ሰዎች እኔ በደለኛ ኃጢአተኛ ነኝ ይቅር በሉኝ አጥፍቻለሁ ብል ምን ሆንኩኝ? ሳልበድላችሁ ይቅርታ ብጠይቅ ምንድን ነው የሚጎልብኝ? መቼም 884 ሰው አልበደልኩም። እኔ እያንዳንዳችሁን አላቃችሁም። ግን ኦኬ በቃ ይቅርታ በድዬ ከሆነ ብል ብጠይቃችሁ ምንድን ነው ችግሩ? ተልሚ ንገሩኝ። ምክንያቱም ሰው እየተናገረም እያሰበም አውቆም ሳያውቅ ሰዎችን ያሳዝን ይሆናል። በንግግሩ ሊያሳዝን ይችላል። በተለያየ ነገር ደግሞ ለይቅርታ ምን መስፈርት ያስፈልገዋል? እንደ ይቅርታ ሰላም የሚሰጥ ነገር አለ እንዴ? እንደ ይቅርታ እረፍት የሚሰጥ ነገር አለ እንዴ? እንደ ይቅርታ ጭንቅላትን በሰላም የሚያስተኛል እንዴ? እሱ ይቅር ካላለኝ ይቅር አልለውም፣ እሷ ይቅር ካላለችኝ ይቅር አለ። ምንድን ነው እንደዚህ እንቅልፍ አጥተህ መኖር እንዴ? በቃ ይቅርታ በል፣ ኦኬ ይቅርታ በይ፣ ትሞታለህ። እንደዚህ እልኸኝነት ምን ለፈርዖንም አልጠቀመም ባይዘወይ። ስለዚህ ፕሊዝ በዛ እንመላለስ። የይቅርታ ልብ፣ የትህትና ልብ፣ የትዕግስት ልብ አምላካችን እግዚአብሔር ለእኔም ለእናንተም ይስጠን። ይቅር የምንልበት ይቅርታ የምንጠይቅበት ያለምንም መስፈርት። ክርስቶስ ይቅር ያለን በመስፈርት ቢሆን ኖሮ ማን ይቅር ይባል ነበር? ንገሩኝ እስቲ። ይቅር የሚባል አለ? በመስፈርት ቢሆን ኖሮ ክርስቶስ ይቅር የሚለው ሰው ነበረ? ንገሩኝ። በቅድመ ሁኔታ ቢሆን ክርስቶስ ይቅር የሚለው ሰው ነበር? የለም። ታዲያ እኛ የክርስቶስ ነን፣ እኛ ክርስቲያኖች ነን፣ እኛ የክርስቶስ ተከታይ ነን የምንለው ታዲያ ምን ሆነን? ከየት አመጣው ነው መስፈርቱን? ከየት አመጣው ነው ቅድመ ሁኔታ? ያው እንዴ ለይቅርታ ቅድመ ሁኔታ የለም፣ ለይቅርታ መስፈርት የለም። ያሬድ በድለኛል ካለኝ አንድ ሰው ይቅርታ ጠይቋለሁ፣ በቃ አለቀ። እንዴት በደልኩ?
ምን ያህል በበደል የተጎዳ እንዲሁ ምን ያህል አልለውም። ለምን እለዋለሁ? ያሬድ አዝኜ ባለው ካለኝ ይቅርታ እለዋለሁ። በቃ አለቀ። ስለዚህ ፕሊዝ እንዲያው በደንብ እናስተውል። እሺ እንዲሁ እንደሆንን ጌታ ሊመጣብን ነው። እንዲሁ እንደሆንን እንዲሁ አንድም ህይወት አንድም ነገር ሳይኖረን ጌታ ሊመጣብን ነው እና በቃ የመዳን ቀን ዛሬ ነው። የተወደደ ሰዓት አሁን ነው። ከዛሬ ጀምሮ እንስተካከል። ስለዚህ ቻሌንጁን ትቀላቀላላችሁ። ተስማምታችኋል? ቻሌንጁን ለመቀላቀል ተስማምታችኋል? ተስማምተናል። ተስማምቻለሁ በሉ። ተስማምታችኋል? ተስማምተናል። 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 በጣም ጥሩ። በቃ ስለዚህ ከዛ ነው የሚጀምረው ክርስትናና እንደሱ እናደርግ። እግዚአብሔር ደግሞ ይርዳን አይደለ? መንፈስ ቅዱስ ደግሞ ኃይል ይስጠን። መንፈስ ቅዱስ ብርታት ይስጠን። መንፈስ ቅዱስ ጥበብ ማስተዋልን ይስጠን። እግዚአብሔር ለአንደበታችን ጠባቂ መልአክን ያቆምልን፣ ያኑርልን። ለአንደበታችን ለእግሮቻችን ሁሉ እግዚአብሔር አስቀድሞ ከኛ ጋራ ይሁንልን። ማውራት ሳይሆን እንዲያው የምናወራው እንድንኖረው፣ የምንሰብከውን እንድንኖረው፣ የምንዘምረውን እንድንኖረው፣ የምንቀድሰውን እንድንኖረው እግዚአብሔር ይርዳን። ሁላችንም ኦኬ፣ ሁላችንም ይርዳን። ጌታ ሲመጣ እንዲያው ደስ የሚያሰኘው ነገር በህይወታችን እምነትን አግኝቶብን ህይወትን አግኝቶብን ከእርሱ ጋር ወደ ዘላለም ህይወት ግቡ የሚለውን ያ የተስፋን ቃል ከእርሱ ጋር የምንኖርበትን ህይወት ያድለን። በዚህ ሰዓት በዝሙት፣ በማመንዘር፣ በሱስ፣ በጭንቀት ውስጥ በተለያየ ድካም ውስጥ እያለፋችሁ ያላችሁ እህትና ወንድሞቼ ኦኬ፣ አይዟችሁ፣ እግዚአብሔር ይረዳችኋል። በቃ ማጠቃላይ መልእክቴ ይሄ ነው ለእናንተ። እግዚአብሔር ተስፋ ነው። እግዚአብሔር መውጫ ነው። እግዚአብሔር ብርሃን ነው። እግዚአብሔር ስኬት ነው። እግዚአብሔር ደስታ ነው። እግዚአብሔር ረፍት ነው። ስለዚህ አይዟችሁ። እንደዚህ ካሰራችሁ ሱስ፣ ከታሰራችሁበት ተስፋ መቁረጥ፣ ከታሰባችሁበት ጨለማ ተስፋ ከመቁረጥ ሁሉ እግዚአብሔር ያወጣል። እግዚአብሔር አዲስ ብርሃን ይሰጣል። አይዟችሁ። እናንተ ብቻ እግዚአብሔርን ተስፋ አድርጉ። ተስፋ እንዳቆርጡ። በቃ ተስፋ ናት በደንብ የምትይዛችሁ። ባይዘወይ ሰይጣን ደግሞ በጣም ተግቶ የሚሰራው ተስፋን ለማስቆረጥ ነው። ስለዚህ ተስፋ እንዳቆርጡ ኦኬ። በእግዚአብሔር ያላችሁን ተስፋ እንዳቆርጡ። ሰውን ተስፋ እንዳታደርጉ። እግዚአብሔር ላይ ግን ተስፋ አድርጉ። እግዚአብሔር ላይ ግን ተደገፉ። ኦኬ። እግዚአብሔር ላይ ይሁን ድጋፋችሁ።